አድማጮቻችን የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ትገኛላችሁ። የተለየ መልእክት ያለው ሙዚቃውን በሙሉ ባንድ የሰራው ድምፃዊ አዲስ ስራውን መነሻ አድርገን ቆይታ እናደርጋለን። የ80ዎቹ የኢትዮጵያ ሙዚቃ ቀለም እና ደግሞ መለያም ጭምር ነው። ጌታቸው ጋዲሳ ጓደኝነትን በጥሩ መንገድ ከገለጹ የሙዚቃ ስራዎች መካከል ይጠቀሳልና ይህን ሙዚቃውን ዳግም ሰርቶታል። ጥቂት ደቂቃዎችን ከሱ ጋር እንጨዋወታለን። ይህን ሙዚቃ ስለሰራበት መንገድና አጠቃላይ ደግሞ የሙዚቃ ህይወቱ መነሻ ያደረገ ሀሳብ እየነገረን እንቆያለን። ሰላም ጌች እንደምን አለ? ናስተልኝ ሰሊ እንደምን አለ? አለን ይመስገን። ስራ ህይወት እንዴት እያደረገ ነው? እግዚአብሔር ይመስገን ሁሉ ጥሩ ነው። እግዚአብሔር ይመስገን። በዚህ ንብ አለ፣ በዛ ሙዚቃ አለ። በቃ ለድምጽ ማማር ለድምጽ ማማር ማረህን ከራስ ከማሳት ትወስዳለህ፣ ከዛ ስቱዲዮ ትገባለህ። እግዚአብሔር ይመስገን። እንደሱ አይነት ሀሳብ ነው ያለው። አሁን ደግሞ ጥሩ ነው አይደለ? ማር እኮ ለድምጽ አሪፍ ነው ይባላል። አዎ እንዴ በጣም እንጂ በጣም ጥሩ ነው። ትክክል ነው። የድምጽህ እስካሁን ከብቃቱም ሳይዛነፍ መቆየት አንዱ ነገር እሱ ነው ማለት እንችላለን። ሚስጥሮቹን እስቲ ንገረን። አዎ አንደኛ እሱም ነው ያምናለው። ሌላው ደግሞ ሲቀጥል በአጋጣሚ ምልህ የምንም ሶስት ተጠቃሚ ስላይደለሁኝ እሱም አለ። ሌላ በተቻለ እንግዲህ ማለት ትዕግስተኛነት አለኝ ማለት ለሁሉ ለነገሮች በቃ በትኩረት መስጠት ያለብን ላይ እሰጣለሁ፣ መረጋጋት ያለብኝ ላይ እረጋጋለሁ። እንደዛ ነው ያለው ሀሳብ። አዎ ብዙ ሰው ነው ያንተን ሙዚቃዎች አሁን ደግመህም ስትሰራ በተለያዩ አጋጣሚዎችም ስትጫወት አንድ የሚሰጡት አስተያየት ይሄ ነው። እንዴት ነው ሰው ድምፁ ሊቀየር የማይችለው እድሜ ከፍ ሲል ይላሉና እንደሚደርስ ተስፋ አደርጋለሁ። አንዱ አድናቂዎችህ ወይ ሙዚቃ አድማጮች የሚሰጡት ሀሳብ ስለሆነ። አዎ እንደውም በአጋጣሚ እኮ በዚህ ጉዳይ ላይ በፌስቡክ ፔጅ አሰራጭተን ነበረ። የሰው ስሜት ምን ይመስላል፣ ሰው ጋር ያለው የድሮ ስራ ላይ ያለው ፍቅር በምን ሁኔታ መገለጽ ይችላል የሚለውን ሞክረን አይተነው ብዛት ያላቸው ሰዎች በመቶ ሺዎች የሚቆጠሩ ተከታትለውታል ፕሮግራሙን። ሀሳብም ደግሞ የሰጡ እንደዚሁ በቁጥር በርከት ያሉ ሰዎች ትኩረት አድርገ ብሰራ ይላሉ። እንግዲህ ይህን ሁኔታ ምንድነው ጉልበት ስታገኝ ያው ብሰራው ጥሩ ይመጣል የሚለውና ወደ ባንድ የሚያስኬድ ደረጃ ላይ የደረስንበት በዚህ ምክንያት ነው። እንደውም ባልተለመደ መንገድ ከድሮ ስራዎቼ የትኛውን ልስራ ብለህም ጠይቀ ነበረ አይደለ? እና ብዙ አልተለመደም እንደዚህ አይነት ከአድናቂ ጋር በማህበራዊ ትስስር ገጾች የሚኖር ኢንተራክሽን ወይ ደግሞ ግንኙነት ኢንጌጅመንት እና ስለምን ይህን አሰብክ እና ደግሞ ምን አይነት አስተያየቶች አገኘህ? የትኞቹ ተመረጡ? ጓደኛ አንደኛው ምርጫ ስለሆነ ነው አሁን የተሰራው? አይ ምንድነው እኛ አንዳንድ ስራዎችን ቀድመን ማለት አዳዲስና ነባር ስራዎችን ጀመር። ግን በዚህ መካከል ላይ ሲቆይ እንትኑ ይሄ የማህበራዊ ሚዲያ ስለ እውነት መናገር እኔ እችላለሁ። ለበጎ ነገር ከተጠቀምከው ብዙ ጉልበት ያለው ነው አምናለሁ። ምንድነው እስቲ ቆይ እኔ ነኝ ማለት እስቲ እንሞክር እንደዚህ እስቲ ሀሳብ እኔ ልጠይቅና ጥቂት ሰዎች እንኳን 10ም 20ም ሰው ቢሰጡ ሀሳብ ከእነሱ ተነስተን እስቲ እንሞክር። አይ ይቅርና አዲስ ስራ ይቅርና የፊቶቹን ስራ የሚል እስቲ እንከታተል ብለን ስንል በአብዛኛው ሰው ማለት የድሮቹ ሙሉ ለሙሉ እንዲሰሩ ነው የሚለው የሚያሳየው መረጃ ማለት ነው። ሲቀጥል ደግሞ እንደገና ከመሃል ደግሞ እኔ አሁን በአቅምም ደረጃ ነው ደግሞ የቱን መስራት እችላለሁ መጀመሪያ ቀጥዬ የቱን እሰራለሁ በሚለው ደግሞ ስጠይቅ ተወዳጄን መጀመሪያ ቀጥሎ ደግሞ ኢትዮጵያን ቀጥሎ እንዲያሉ ዝርዝሩን ሰጡኝ። በዛ መነሻነት ያው ተወዳጄ ተሰርቷል። ተወዳጄ ደግሞ ሲሰራ ሙዚቃ ቅንብሩ ሀሳብ ከድሮ ይዘቱ ምንም ነገር ሳይፋለስ ሙሉ የባንድ መንገዶቹ ተመቻችተው ጥሩ ሪካርዲንግ ተደርጎ ቀጣዩን ከዚህ በኋላ ተወዳጄን ደግሜም አልሰራም። ምን እውነት ለመናገር በቃ አሁን እዛ ላይ አልቋል። አሁን ላይ አልቋል የተወዳጄ ጉዳይ ማለት ነው። ተወዳጄ የቀደመውንም ስሰማ ነበር 1982 አይደለ የወጣው እና እንግዲህ 1982 92 2002 እንግዲህ ከ35 አመት በኋላ 36 አመት በኋላ ነው የተሰራው እና ሀሳቡ በጣም ይገርማል። ግጥሙም ዜማውም ያንተ ነው። እውነተኛ ታሪክ ነው። መነሻህ ምንድነው? ያስቸገረ ጓደኛ ነበረ? እውነተኛ ታሪክ ነው። ሁሉ ነገር እዛ ላይ የምታየው ነገር ሁሉ
እውነተኛ ታሪክ ነው። በዛ ላይ ደግሞ እንደገና ሰዎቹም ባለ ታሪኮቹም አሁን በህይወትም አሉ። ያው ጓደኛሞች ነን። ኧረ እባክህ። አዎ ስንገናኝም ጥሩ ምንም ቀረቤታ አለ። ምንድነው ትምህርታዊ እኮ ነገር ነው። ምክረ ሀሳቦች ነው የሚያንሸራሽረው። አንዳንድ ጓደኛ እውነተኛ፣ አንዳንድ ጓደኛ ተንኮለኛ ይላል። ምንም ክፋት ነገር በበጎ ነገር አይተን እንደው ማለት አሁን ዛሬ ጊዜ የሰው ልጅ ማለት በብዙ መንገድ ተስፋ ሲቆርጥ አጠገቡ ጓደኛ ካለ ያጽናናል፣ ያበረታተዋል። እንደገና ደግሞ እንደውም በብዛት አሁን ብዙ ሰው አንዳንድ ህይወቱን ያጠፋል እና ህይወት ማጥፋት ድረስ እኮ እንዳይደርስ የጓደኛ እገዛ ቀላል አይደለም። እኔ እውነት ለመናገር ማለት ቢቸግር ይረዳሃል። እንደገና ደግሞ ብትታመም አጠገብ ካለ ጓደኛ ቀላል አይደለም። እኔ ዋናው በትምህርት መልኩ እንዲቀመጥ ከማሰብ ነው እና ወዳጄን የሰራሁት እውነተኛ ታሪክ ላይ ተመርኩዞ የተሰራ ስራ ነው። ስለዚህ የራስህም በዙሪያ ያሉ ሰዎችም ታሪክ ነው። በትክክል በጣም የሚገርም ሙዚቃ ነው እምልህ። ሁሉም ሰው ጓደኛ ይኖረዋል በስራ አጋጣሚ ውስጥ እንደ ወንድም እንደ እህት የምትመለከታቸው በሀዘንም በደስታም አብረው የሚቆሙ ወይ ደግሞ ሊቆማሉ ለምታስባቸው ሰዎች ይኖራሉ እና አንዳንዴ ያው ሸርተቴ ማለት አንተ ባሰብከው መንገድ ያለመዋል ነገር ይኖራል እና ያ የተነሳበት ነው። የዚህ ዘመን ሰው ከጓደኝነት እንደው ምን መውሰድ አለበት ብለህ ታስባለህ? ከ35 ዓመት ልምድህ ተነስተህ ማለት ሳይበዛ በቁጥር 2-3 ሰው አብሮህ የመሆኑ ነገር ለብዙ ጉዳዮች ይጠቅማል። ሰው እኮ ድንገት ከመንገድ አደጋ ሊያጋጥመው ይችላል። አደጋ ሲያጋጥም መጀመሪያ ላይ ስልክ አሁን ማውጫ ላይ ቢታይ ጥሩ ጓደኛ ጥሩ ወዳጅ ካለ ደጋግመ ስለምትደዋወል በእሱ አማካኝነት በብዙ ነገር ለምሳሌ ሆስፒታልም ቢሆን ድጋፍ ታገኛለህ፣ ታስረህም ቢሆን ድጋፍ ታገኛለህ። ማለት ቀጥታ ለቤተሰብ ከመደወል ለጓደኛ ተደውሎ ጓደኛ መጀመሪያ ቀድሞ ችግሮቹን የመፍታት እርምጃ የሚወስድበት መንገድ ቢኖር መልካም ነው ብዬ አስባለሁኝ እና ጓደኝነት እኔ እንጃ እኔ በበኩሌ ቀላል አይደለም ብዬ ነው ማምነው። ይህን ያህል ዘመን ደግሞ አሁን እኔ ሳልፍ ለምሳሌ ከልጅነት ጀምሬ ከ8 ዓመቴ ምናምን ጀምሬ አብሮ አደጉ ጓደኞቼ ጋራ አሁን በቅርብ ራሱ አንድ ደግሞ በጣም ወደ የፈረንሳይ ልጅ ጓደኛ ያርፎ ነበርና አላቅም እኔ በቃ የወንድም ባልዋለድም አብሬ ወንድሜ ብዬ ማስብ ነኝና ልብህ ይሰበራል ማለት በጥሩ ስሜት ውስጥ ሆነ አብረህ ካደግክ ማለት ነውና ትኩረት ቢያደርጉ ያስባሉ። እንደው በቃ በክፋት ውስጥ ባይሄዱና በበጎ ነገሮችን እያሰብን ብንሄድ እኮ ሲጨንቅህ እኮ የምታማክረው እኮ የቅርብ ሰው ያስፈልጋል። ጌች እዚህ ስራ ላይ በሙዚቃ ደረጃ እስቲ ስለተሳተፉ ሰዎች ንገረኝ። በሙሉ ባንድ ነው የሰራኸው? እነማን አሉበት? እንዴት ነበረ የተሰራው? የሚገርም እኔ እዚህ ስራ ላይ በጣም እድለኛ ነኝ ብዬ አስባለሁኝ። ለምሳሌ የማሪ ብራዘርስ ልጆች ቤዝና ሊድ ጊታር ተጫዋቾች አሉ። እነዚህ ልጆች ከልጅነታቸው ጀምሮ በህፃንነታቸው ማለት ነው እኔ መድረክ ስሰራ የኔን የሙዚቃ የማዳመጥ የመውደድ አብሬ ደግሞ እንደዚሁ አብሬ ማሳለፍ በቅርበት ማለት ነው አብሬ ሻይም ልጋብዝ እችላለሁ ሊጋብዝ እንደዚህ ቅርብ ነበረኝና እነሱ የኔን በደንብ አድርገው አጣጥመው የሚሰሙት ሙዚቃ ነው እንደው እውነት ለመናገርና ሙዚቀኞች ሆነው ደግሞ አባታቸውም እናታቸውም ጋር አብሬ ሰርቻለሁና ምንም ነገር ሳልቸገር ስራው የኔ ብቻ አይደለም የራሳቸው ስራ አድርገው ሰርተውልኛል። ሳክስፎን በል፣ ፍሉት በል፣ ትራምፔት በል፣ ኪቦርድ በል ሁሉ ስብስቡን በስቱዲዮ አሰባስበ መስራት ቢከብድም ልጆቹ ደና የመረጥኳቸው ልጆች በሙያ ላይ ትልቅ ተሰጥኦ ያላቸው ናቸው በእርግጠኝነት እናገራለሁ። የማሪ ብራዘርስ ልጆች ሄኖክ ማሪ፣ ሮቤል ማሪ ያሉ የሙዚቃ ቅንብሩንና ደግሞ እዛ ላይ ያለውን አንዳንድ ሀሳብ የማስተካከል ዘሪሁን ሳህለ ማርያም አለ። ማስተርና ኤዲቲንጉን ክብረት ዘኪዮስ ማለት ደግሞ በጣም ማለት ትሁትና ቀና ሙዚቃ የኤክስፕረስ ባንድ ማለት ነው። በጣም እውነት ጥልቅም እውቀት ያለው ሰው ነው። ጥሩ ትህትና ያለው ባለሙያ ነው ክብረት። እንዴ ናት በጣም ነው የሚገርም። እኔም አላልፈውም እሱም አንዲት ቃል እንኳን ችግር ካለባት እንዳርም በቃ እየተቀላለድን እንደውም አገኘኸኝ ወይም ደግሞ አገኘሁህ እየተባባልን ነው ክብረት የጨረሰልኝ። ትራምፔት ሰለሞን 2 ሰለሞን አሉ ፍሉትና እንትናቸው ያው ዝርዝር ማየት አለብኝ ግን 2 ሰለሞን ትራምፔትና ፍሉት የሰሩልኝም ልጆች በጣም ጎበዞች ናቸው። በጣም ይቀጥላሉ የድሮ ስራዎችን እንዳገመጫውትህ አይደለ? አዎ አይ አሁን ላይ በለት በትኩረት በአንዳንድ ጉዳዮች ላይ እስቲ
መስመር ለማስያዝ ጥረት ተደርጓል። ይሰርቻለሁ አንድ 7-8 ስራዎች ላይ እንኳ የመጨረሻ አዝማሚያ ነው ያለኝ። እንደገና ደግሞ ቫይራል የወጡ ስራዎችንም እንደዚሁ ተሰርተዋል። በጥሩ በቃ አሁን እኔ አልሰራም ብዬ ወጥቼ ነበርና ወደዚህ ስራ እንድመለስ የደገፉኝ ጥሩ ወዳጆች አሉ። በእነሱ ግፊት እለት በእለት ያው እንደው ብሰራ እባክህ አሁን አንድ ቀን ዘሎ በቃ አንድ ቀን እባክህ የማይለኝ የለም እና ደስ እያለኝ እንደምንም ለመጨረስ ጥረት አድርጌያለሁ። ያው ተሳክቷል ብዬ በጣም ጥሩ። እኛ ከኛ ፕሮግራም በኋላ ነው የሚወጣው። ስለዚህ ምን እናደርጋለን? ከአዲሱ ቀንጨብ አድርገን ዋናውን እንጋብዛለን። እኔም አመሰግናለሁ። ሙዚቃውን ጋብዘን አድማጮቻችን እናገኛችኋለን። ጥሩ ጊዜ